ይሄ ልጅ የአቶ ግርማ ልጅ ነው እያላችሁ ብዙዎቻችሁ እየጠረጠራችሁ ነው። ለጽናት ደግሞ ወንድሟ ነው የሚሆነው። አቶ ግርማ ይሄን ልጅ ሲያየው በጣም ነበር የሚበሳጨው፣ በጣም ነበር የሚደነግጠው። በተለይ ወረቀቱን ከፍቶ ሲያየው ስሙንም ሲያስተዋውቀው ግርማ የሚለውን የአባቱን ስም ሲሰማ ወይም የራሱን ስም ሲሰማ የራሱ ልጅ እንደሆነ አውቋል። አሁን ላይ አቶ ግርማ የደነገጠው የፈራው ለሌላ ለምንም ነገር አይደለም። በጽናት እናት ላይ ሂዶ ነው ይሄን ልጅ የወለደው ወይንስ የጽናትን እናት ሳያገባ በፊት? የጽናትን እናት ሳያገባት በፊት ከሆነ ኦኬ። የጽናትን እናት አግብቶ እያለ ግን በጽናት በእናቷ ላይ ሂዶ ሌላ ልጅ ወልዶ ከሆነ ግን እጅግ በጣም ነው ጽናት እንደውም አሁን ላይ ከእስር ቤት በመፈታቱ ከታመመበት በመዳኑ አሁን ነው እንደውም የምትጸጸተው። መሞት የነበረብህ አሁን ነው ብላ ነው የምትለው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። ወይዘሮ ሮማን እንግዲህ ያመጣችሁ በጣም ከባድ ነገር አለ። ያንንም ነገር እንድታደርግ ያገዘቻት ቤተሰቦች ታውቃላችሁ። ይሄን ነገር እንድታደርግ ያደረገቻት ራሄል ናት። እስር ቤት ሆና ፎቶ ሰታት ይሄን ልጅ ፈልገሽ የአቶ ግርማ ልጅ ነው አመተሽ ከአባቱ ጋር እንዲገናኝ አድርጊው፣ አባቱ ያለበትን ቦታ ንገሪው ብላታለች። ምክንያቱም ድርጅቱን እሷ ማግኘት ስላልቻለች እሷ በሌላ በኩል አድርጋ ድርጅቱን ልታስነጥቃቸው ነው የምትፈልገው ማለት ነው። የእውነት በጣም የምትገርም ልጅ ናት ራሄል፣ በጣም የምትገርም ልጅ ናት። እስር ቤት ሆና እንኳን ራሱ የእነሱን ሰላም መንጠቅ አላቆመችም። ምክንያቱም ወይዘሮ ሮማንን አግኝታት እኔ በጭራሽ ያለው ነገር እኔ የማደርገው ነገር አሁን በደንብ ማድረግ አለብሽ፣ ራስሽን መብትሽን ማስከበር አለብሽ እያለኝ ሌላ ነገር እንድታስብ እያደረገቻት ነበር ማለት ነው። አሁንም ያሰበችው ተሳክቷል። ፎቶ ሰታት ልጁን ፈልጋ ከሱ ድርጅት ውስጥ እንዲሰራ አድርገዋለች። ልጁንም የላከችው ወይዘሮ ሮማን ናት። ይሄን ነገር ያደረገችው በራሄል አማካኝነት ነው ማለት ነው። እና እኔ እውነት ለመናገር አላቅም እንደ ራሄል አይነት ክፉ ሰው አላየሁም ከዚህ በፊት። እንግዲህ የአቶ ግርማ ባለቤት የነበረችው ናት። እንግዲህ ታውቃላችሁ በጣም ብዙ ነገር አድርጋ ትዝታን የማያውቃት የለም እዚህ ድራማ ላይ። ትዝታ ማለት የሱን ህይወት እስካሁን ፀሐይ ድረስ ህይወቱን ምስቅልቅል ያደረገችበት በሽተኛ ሁላ አድርገው በስንት መከራ ያለፉት በእሷ የተነሳ በትዝታ የተነሳ ነው። ትዝታም እንኳን ራሱ ሙታ ግን አሁን ደግሞ ራሄል የምትባል ሰይጣን መታ ህይወታቸው ምስቅልቅል አድርገዋለች ማለት ነውና አሁን ላይ እስር ቤቱ እንኳን ሆና ራሱ በወይዘሮ ሮማን ማለት ነው በእሷ አማካኝነት እንግዲህ ምስቅልቅላቸውን እያወጣቸው ነው። አሁን ላይ የጽናት ጓደኛም ከፍቅረኛዋ ጋር ታርቃለች፣ ጽናትም ታርቃለች። በጣም ነበር ደስ የሚለው። ግን ደግሞ አሁን ላይ ይሄ ልጁ አመጣጡ ህይወታቸውን ከዚህ በላይ እንደውም ራሄል ካመሰቃቀለችውና ትዝታ ካመሰቃቀለችው በላይ ህይወታቸውን መስቀልቀል ሊያደርግ የመጣ ልጅ ነው። ለዛም ደግሞ እሱም ሲያየው በጣም ነው የደነገጠው። እናቱ ታማለች፣ እናቱ ማሳከሚያ ያስፈልጋታል። ያንን ገንዘብ እንዳመጣ ያስገድደዋል ብዬ አስባለሁ አቶ ግርማ ማለት ነው። ምክንያቱም ልጅ ስለሆነ የአባቱ ድርሻ ስለሚገባው ማለት ነው። ስለዚህ አባቴ በጣም ጨካኝና መጥፎ ሰው ነው ብሎ ነው ለጽናት የነገራት። እና የሚገርመው ነገር ግን አንድ ግራ የገባኝ ነገር ምንድነው የእውነት የግርማ ልጅ ሆኖ ነው ወይንስ ደግሞ ስሙን በፎርጅጅ አሰርቶ ነው የመጣው? ምንድነው የሚፈልገው ይሄ ልጅ ከነሱ ቤተሰብ? የእውነት የአቶ ግርማ ልጅ ካልሆነ የሆነ የፈለገው ነገር አለ ማለት ነው። ሮማንና ራሄል ናቸው ነገር የሚያደርጉትና በጣም ነው አሁን ላይ ጽናትና አቶ ግርማ በጣም ነው ያሳዝነው። ምክንያቱም ይሄኛው ፈተና ሲያልፉ ወደ ሌላ ፈተና እጅግ በጣም ከባድ ነውና ቤተሰቦቼ ዛሬ ቢለቀቅና ቶሎ ብሎ ቢለቀቅ ባየው ደስ ይለኛል። ግን ደግሞ እንግዲህ ካልተለቀቀ ምንም ማድረግ አይቻልም። ወይ ዛሬ ካልተለቀቀ ነገ ይለቀቃል ማለት ነው ቤተሰቦቼ። እስቲ በጉጉት እንጠብቃለን። ምክንያቱም የልጁን ማንነት ለማወቅ እዚህ ጋር እነ ናሆም እነ ኪራ የጽናት ጓደኛና ፍቅረኛዋ በቃ ሁሉም ታርቀው በጣም ደስ ብሎኛል። በፍቅር አሳልፈዋል። ግን አሁን ላይ የከበደኝ የሱ ነገር ነው።